ሰላም ቤተሰቦች፣ ዛሬ ደግሞ ፓፒሎን የተባለውን ልብ አንጠልጣይ ምርጥ የእስር ቤት ማምለጥ ፊልም ላስመለክታችሁ ነው። የሰው ልጅ የአይበገሬነት የጽናትና ተስፋ ያለመቁረጥን ጥግ የሚያሳየን ምርጥ ፊልም። መልካም ቆይታ ይሁንላችሁ። ሰብስክራይብ ካደረጉን ደግሞ ሁሌም አብረን ነን። ፊልማችን የሚጀምረው ሄንሪ ቻየር ወይም በቅጽል ስሙ ፓፒሎን የተባለውን ሰው እያስመለከተን ነው። የሚኖረው በፓሪስ ውስጥ ነው። ስራው ሚስጥራዊ ካዝናዎችን በራሱ ዘዴ በመክፈት ውድ ጌጣጌጦችን ለአለቃው እየወሰደ ማስረከብ ሲሆን በምትኩም በርካታ ገንዘብ ያገኝ ነበር። ያው በአጭሩ የተዋጣለት ዘራፊ ነው። አንድ ቀን እንደተለመደው ከተሳካ ስርቆት በኋላ ጌጣጌጦቹን ለአለቃው ለማስረከብ መጣ። አለቃው ፓፒ ለራስ አስቀርታል እንዴ ብሎ ጠየቀው። ፓፒ ግን በፍጹም ሲል መለሰለት። ከዚያም የአለቃው ጠባቂዎች በጣም የተደበደበ ሰው አምጥተው ለፓፒ ያሳዩት። አለቃውም እኔን ለመዋሸት ከሞከርክ መጨረሻ እንደዚህ ሰውዬ ነው የሚሆነው ብሎ አስፈራራው። ፓፒ ይህንን በማየቱ ቢፈራም ምንም እንዳላጠፋ መስሎ ገንዘቡን ተቀብሎ ወጣ። ከዚያም ብዙ ሳይቆይ ፍቅረኛውን ኔኔትን ያገኛታል። ከአለቃው ደብቆት የነበረውን ጌጥ በስጦታ መልክ ሰጣት። በዚህ መሃል ግን የአለቃው አንድ ሰው አይቷቸው ነበር። ከዚያም ወደ ያዙት ክፍል ይገቡና ምርጥ የፍቅር ጊዜ ማሳለፍ ይጀምራሉ። ስለ ወደፊት ህይወታቸው ሲነጋገሩ እሷ ወደ ገጠር ሄደው በነፃነት እንደፈለጉ መኖር እንዳለባቸው ሐሳብ ታቀርባለች። ፓፒ ግን ወደዚያ መሄዳቸው ጥሩ እንዳልሆነ፣ ምክንያቱም በቂ ገቢ የማያገኙ ስለሆነ ስጋቱን ይገልጽላታል።